ሰሞኑን የዋናውን አስፋልት የማጽዳት ስራ ባደረግነው እንቅስቃሴ አንድም ቅሬታ ሳይቀርብ ሁላችሁም ላሳያችሁት ቀና ትብብር እኔ ለሁሉም ሰው አንድ የሞራል ብሰጡልኝ ደስ ይለኛል። በዚህ መንገድ ከቀጠል አንዱ ሲሰራ መደጋገፍ ከጀመር አንዱ ሲሰራ በኋላ የሚጎትት ከሌለ መተባበር ከቻል የማንወጣው የማንሰራው ልማት አይኖርም። ስለዚህ ዛሬ የምናቀርብላችሁ እቅድ ደብረ ማርቆስ፣ ወልዲያ፣ ደሴ፣ ጎንደር ብለን በቴሌቪዥን የምናያቸው ከተሞች እንደኛ ግጭት የነበረባቸው ከዚያ ሪከቨር አድርገው ወደ ስራ የገቡ ናቸው። በአንድ በኩል ግጭቱን ለመቋቋም በአንድ በኩል ደግሞ ልማት እየሰሩ ያሉ ናቸው እና እኛ እስከ መቼ ድረስ ነው በሰመመን የምንኖረው? ተደፋፍረን መግባት መቻል አለብን ወደ ልማት። ፍኖተ ሰላም አልለማችም የሚለውን ሁሉም ይናገረዋል። እንድትለማ ደግሞ ትልቁን ድርሻ መወጣት ያለብን እኛው ነን ማለት ነው። የንግዱ ማህበረሰብ፣ የሀገር ሽማግሌ፣ የሃይማኖት አባቶች ድርሻችን ከፍ ያለ ነው። ሳይደበላለቅ የአመራሩ ድርሻ፣ የነጋዴው ድርሻ፣ የሃይማኖት አባቶች ድርሻ በየሚናው ሚናችንን መወጣት መቻል ይኖርብናል። ይህንን አስበን 2016 ባክኖብናል፣ 2017 ባክኖብናል። ከኮሪደር ልማት አኳያ በዚህ ዓመት ሳይባክን ቶሎ ወደ ተግባር እንግባ ነው። በዚህ ረገድ የምትችሉትን ደግፉን ነው። ስለዚህ በሶስት ፌዝ ከፍለን የሪሶርስ የገንዘብ ችግር ስላለብን ቢያንስ ሁሉንም ካልሰራ ነው ሁሉም ይቅር ሳይሆን የምንችለውን እየጀመርን በየዓመተ ምሕረቱ ከዚህ መነሻ ወስደን ከዚህ ተሞክሮ ወስደን እያሰፋን እንሄድ ነው። እኛ የዋናውን አስፋልት በተመለከተ የፌዴራል መንግስት በከተሞች ስታንዳርድ ደረጃ ሰራዋለሁ የሚል ደብዳቤ ስለገለጸልን እሱን ከሶስተኛ ወገን ክሊን አድርጉ ነጻ አድርጉ የሚል ተግባር ስለሰጠን እሱን እየሰራ ነው። እናንተም እያደገፋችሁ ነው። እኛ ደግሞ የምንችለውን ጥረት ማሳየት አለብን። ያ ሲሰራ ሌሎችንም አብረን አቀናጅተን እንድንሰራ ይሄ ከ30 ሜትር እስከ ኮሌጅ መምህራን ኮሌጅ ድረስ ተጀምሮ የተቋረጠውን አሁን ከተሞች በደረሱበት ደረጃ አሁን ኮሪደር በደረሰበት ደረጃ አቀናጅተን በኮሪደር ልማት አስፋልቱን እንስራው ነው። የዛሬው ዋና መድረክ ይሄ ነው ማለት ነው የሚሆነው። ስለዚህ ዋናውን አስፋልት በሶስት ከፍለነዋል። ከ30 ሜትር እስከ መምህራን ኮሌጅ ያለውን በዚህ ዓመት እስከ ሰኔ ድረስ ከአደባባዩ እስከ ቃስ ትምህርት ቤት ብንሰራው ከዚህ ትምህርት ወስደን ከዚህ ተሞክሮ ወስደን ይሄኛውን በፍጥነት ቅልጥፍና ባለው መንገድ ህብረተሰቡ አግዞን ተቋራጩም ተግባሩን በትኩረት ወስዶ እየተደጋገፍን የሰላም ሁኔታውንም አብረን እየተደጋገፍን ግጭቱን ዜሮ ማድረስ ከቻል እስከ 30 እስከ ሰኔ ይሄንን ብናጠናቀቅ ከሐምሌ 1 ጀምረን ደግሞ ሁለተኛውን ፌዝ ሶስተኛውን ፌዝ እያልን መጨረስ አለብን። አንዴ ሁሉን ካልጀመርን ብለን ግብ ማንፈጽመውን መጀመር አስቸጋሪ ይሆናል። ስለዚህ ይህንን ለህዝቡ ግልጽ እያደረግን ወደ ተግባር እንግባ ነው። ስለዚህ ይህን በተመለከተ በኋላ በሚቀርበው ሰነድ ምንድነው ያለን እንዴት ነው የታሰበ የሚለው ይቀርባል። በእኛ በኩል አሁን ሀሳብ ብቻ ነው ያለን። ከዚህ መድረክ በኋላ በምናደርገው ውይይት የጋራ አቋም ወስደን ሀሳቡን ወደ ተግባር የምንቀይርበትን እና ወደ ተጨባጭ ስራ የምንገባበትን አቅጣጫ እንይዛለን ብለን ነው ዛሬ ይህን መድረክ ያዘጋጀ ነው። ስለዚህ መድረካችን ከአሁን በፊቱ የተለየ በንግግራችን እና ተግባራችን መሬት ላይ ሊወርድ በሚችል አግባብ መነጋገርና መግባባት ይኖርብናል። አጀንዳችን ከተማችን ከሌሎች ከተሞች ተስተካካይ ማድረግ፣ ዘመኑ የደረሰበትን ፍኖተ ሰላም የሚገባትን ቦታ ማድረስ የሚያስችል የመጀመሪያ ምዕራፍ ስለሆነ በዚህ ላይ የነቃ ውይይት እንድታደርጉ አሳስባለሁ። በነገራችን ላይ በከተማችን ጉዳይ ላይ በየትኛውም የዞን አመራሩ ከሌሎቹ ከተሞችና ወረዶች በተለየ ሁኔታ በትኩረት ነው የሚደግፈን። የዞን አስተባባሪ አመራሩ ከአስተዳዳሪ ጀምሮ በፓርቲ ውስጥ ያሉ አመራሮች ፍኖተ ሰላምን እንደሌላው አይደለም የሚደግፉ ማለት ነው። የሀገር ሽማግሌዎችን በማወያየት የሀገር መከላከያን በማወያየት ይሄ ከተማ አሁን ካለበት አንድ ስቴፕ ከፍ እንዲል ትኩረት ተሰጥቶ የጸጥታ ሁኔታው እንዳይደገም እንደባለፈው አይነት እንዳይሆን ረጅም ርቀት እየተሰራ ያለበት ሁኔታ ነው ያለና ከኛ በላይ በቅርበቱ ነውም ስለሚደግፉን በቀጣይ ይህንን ስራ በምንሰራበት ጊዜም በፋይናንሻልም በተለያየ መንገድም ሁሉንም የህብረተሰብ ክፍል ከኛ ጎን ሆነው እያስተባበሩ እንደሚሰሩልን ተማመናለሁ።